ሰላም ጤና ይስጥልን ክቡራትና ክቡራን ውድ አድማጮቻችን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በወረዳው ውስጥ የሚገኙ የመንግስት ሰራተኞች መረጃ ዲጂታላይዝድ ማድረጉን የዋብል ወረዳ ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት አስታወቀም። በምስራቅ ጎጃም ዞን አስተዳደር በዋብል ወረዳ የወረዳው ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት የወረዳውን የመንግስት ሰራተኞች ሙሉ መረጃ ለማዘመን እየሰራ መሆኑን የጽሕፈት ቤት ኃላፊው አቶ ታደሰ ጅብሪል ተናግረዋል። በወረዳው አጠቃላይ ወደ 1216 የመንግስት ሰራተኞች እንዳሉ ያስታወቁት የጽሕፈት ቤት ኃላፊው እነዚህን ሰራተኞች ሙሉ መረጃ ዲጂታላይዝድ እያደረገ ሲሆን እያንዳንዱ ሰራተኛ የራሱን መረጃ ኦንላይን መመልከት ይችላል ብለዋል። ይህ ሪከርድና ማህደርን ዲጂታላይዝድ ማድረግና ማዘመን ዘርፈ ብዙ ጥቅሞች አሉት ያሉት ኃላፊው መረጃዎች እንዳይጠፉ ደህንነታቸው የተጠበቀ እንዲሆንና ስራንም ለማቃለል ያግዛል ብለዋል። አስተዳደርና ሪፎርም አዲሱን የመንግስት አስተዳደር ሪፎርም ከ2018 ዓ.ም ጀምሮ ተግባራዊ ያደረገ መሆኑ ይታወቃል። በዚህም የመንግስት አስተዳደር ሪፎርም ፖሊሲ ተቀርጾ ተግባራዊ የሆነ ባለው የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። ከፌዴራል ጀምሮ እስከ ክልል ብሎም ደግሞ እስከ ወረዳ ድረስ ልዩ ልዩ የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። እኛም እንደ ወረዳ የተለያዩ የቅድመ ዝግጅት ስራዎችን እያከናወንን እንገኛለን። ከዚህም የቅድመ ዝግጅት ስራዎች መካከል ያው እናንተ እንደምታውቁት አጠቃላይ የመረጃ ዲጂታላይዝ ሲስተሙን የወረዳችን የግለሰብ የግል ፋይል ዲጂታል ማድረግ ስራ ሰርተናል። ስንሰራም የቆየ መሆኑ ይታወቃል። በዚህም 1216 ሰራተኞች ፋይላቸው ዲጂታላይዝድ ሆኖ መረጃውን ዘምኖ እየተጠቀምንበት ያለ መሆኑ ይታወቃል። ይሄ ደግሞ እንደ መንግስት በቁርጠኝነት የተወሰደው ዲጂታል የሲቪል ሰርቪስን የመገንባት ስራ እንደ ወረዳችን እያከናወን መሆኑ ይታወቃል። ብሎም በቅርብ ጊዜ ስናከናወነው የቆየን የሐሰተኛ የትምህርት ማስረጃ የማጣራት ስራ በሁለት ዙር የተከናወነ መሆኑ ይታወቃል። ይህም ሁለተኛ የቅድመ ዝግጅት ስራ ነው። በዚህ የቅድመ ዝግጅት ስራ በመጀመሪያው ዙር 40 የሚሆኑ የወረዳችንን አመራሮች እንዲሁም 13 የሚደርሱ የሲቪል ሰርቫንስ አገልግሎት ሰጭ ባለሙያዎችን ዲግሪ እና ከዚያ በላይ የትምህርት ማስረጃ ያላቸውን መረጃ የማሰባሰብ ስራ በመስራት መረጃው እንዲጣራ ለተለያዩ ዩኒቨርሲቲዎች እና ኮሌጆች የላክንበት አግባብ አለ። ይህንንም ውጤቱን እየጠበቅን ነው። በሁለተኛው ዙር አሁንም የቅድመ ዝግጅት ስራዎች ያከናወናቸው ተግባራት ምንድናቸው? በሁለተኛው ዙር አጠቃላይ ወደ 500 የሚሆን ሰራተኞች ዲግሪ እና ከዚያ በላይ ያላቸው 500 በቅድ ደረጃ የያዝናቸው 500 ሰራተኞች ፋይላቸው እስካን የሚደረጉ መረጃዎች ልዩ ልዩ መረጃዎችን በመቀበል በሁለተኛ የትምህርት ማስረጃ የማጣራት ስራ መረጃ እያሰባሰብን እንገኛለን። ፈገግ ብዬ ፈታ ብዬ ማስረጃ መስጠት አለብኝ፣ መተባበር አለብኝ። ጊዜ መፍጀት የለብንም። መንግስት ይህንን የሚፈልገው አንድና አንድ የሲቪል ሰርቪስ ሰራተኛውን ለመጥቀም፣ ሁለተኛ ምን ያህል ኃይል አለኝ፣ በምን ያህል ኃይል አሰርቼ ምንድነው አሁን የህዝብ አገልጋይነት ስሜት ምን ደረጃ ላይ ደርሷል የሚለውን ነገር ለማንጸባረቅ የወረደ መመሪያ ነው። ስለዚህ ሲቪል ሰርቪስ ላይ እንደ ወረዳ ያሉ የሲቪል ሰርቪስ ባለሙያዎች አሉ። አሁን ከመጡት ጓዶች ጋራ የቅንጅት ስራ ሰርቶ ይህንን ነገ ከነገ ወዲያ መጀመር አለብን። ስለዚህ ቅድሚያ በየተቋሙ የጊዜ ሰሌዳ መሰጠት አለበት። ዳታ ቬሪፊኬሽን ማለት ምን ማለት ነው? የቬሪፊኬሽን ስራስ በምን መልኩ ነው የሚሰራ የሚለውን የምናየው ይሆናል ማለት ነው። እዚህ ጋር ዝግጅት ስራዎችን በሏቸው ሌላ የተግባር ምዕራፎች ላይ የሚከናወኑ በዋናነት ኮንሲደር እና የሚያደርግ መጨረሻ ግቡ ምንድነው? ቀልጣፋ የሆነ አገልግሎት ሲቪል ሰርቫንቱ እንዲሰጥና ፍትሃዊ የሆነ አገልግሎት እንዲሰጥ ማድረግ ነው ማለት ነው።
እንግዲህ እዚህ ጋር እንደምትመለከቱ በሀገር አቀፍ ደረጃ የሚገኙ የመንግስት ሰራተኞች መረጃ ኢንተግሬትድ አድርጎ አገናኝቶ ሁሉንም በአንድ መረጃ ቋት ላይ የሚያስገባ ሶፍትዌር ነው። እንግዲህ ይህን ሶፍትዌር እንግዲህ ሲስተሙን በመጠቀም እንደ ክልል አጠቃላይ የተቋማት መዋቅር ወደ ሲስተም ገብቶ እየተጠቃለለ ይገኛል። አሁን ላይ እየተከናወነ ያለ የፌዴራል ሲቪል ሰርቪስ የክልሉም ሲቪል ሰርቪስ ቢሮ እያከናወነ ያለው የተቋማትን መዋቅር ወደ ሲስተም የማስገባት ስራ እየተሰራ ነው። አሁን በቅርብ የሚጠናቀቅ ስራ ነው ማለት ነው። ይሄ ቆጠራ ብዙ መልክ ያለው ሊያስተካክል የሚችል መስሎ የሚሰማ የሰነድ ነው የቀረበው። ከኛ ሀገር ነባራዊ ሁኔታ አንጻር ሲታይ ሊጠቅም ይችላል። ኢቭን ሀብት ከመቆጠብ ጋር ተያይዞ ሰውን በችሎታው ከማስቀመጥ ጋር ከይስሙላ ከመውጣት ከማጭበርበር ጋር ተያይዞ ያለውን ነገር ሊገታና መልክ ሊያስይዝ የሚችል እንደሆነ ነው ሰነዱን በትኩረት ስንመለከተው። ይሄ ደግሞ ትክክለኛ የሆነው ሰው በትክክለኛ ጊዜውና ሰዓት ተወዳዳሪ ሆኖ እንዲጠቀም የምናደርግበት እየደፈቀ ያለበት ሁኔታ ነው በሀገር ደረጃ የምንመለከተው።